እየተሳደበች እንደዚህ አትበሉ። እግዚአብሔር እሷን አምጥታችሁ ከነበቷን ግልብጥ ነው እንጂ እቺ ናት እሷ ናት። ማን ነው እሷን ሳይሆን እሷ ያለችው ፕሮፋይሉ ማን ነው? የማን ፎቶ ነው ያለው? የሄለን ነው። የሄለንና የማርክ ፎቶ የምታስቀምጠው እንደገና ደግሞ የፍቅርም አለበት። አውቆ እኮ ነው ልጅቷን የሁሉ ደጋፊ ጋር ልታጋጭ ነው እንደዛሬ አይን ስድብ እስኪ እያንዳንዳችሁ ብብታችሁን ላጡ፣ ቂጣችሁን ይጠቡላችሁን፣ ተቀቡ፣ ሰው ሁኑ። ምን አይነቶች ማይም ናቸው ግማታሞች በስባሳ ደግሞ ትናንት ሃይሚ እያዩ ሰው ሁሉ ሃይሚ እያየ በካሜራ እያየ ሊሞት ነው እንዴ? ልጅቷ አበባ የሆነች እናንተ ያቃጥላላ ተቃቀሉ። በኢየሱስ ስም ሐራም ምስኪን ወለ ሸቃላ እየሰራ ለስራ መጥቶ ሞቶ ይሄድ ነው እንደ ጦስ ሐራም ወለ እናንተ እንዳትሞቱ በእናታችሁ ስሩበት። ተረኛን አንሞትም። እኛ ነክታለች እኮ እኛ ይኸውልሽ፣ እኔና ሙዬም ብትሆን ፍሬ ብትሆን እዚህ ጋር ማለት ነው ከተነሳን ማንም ሰው ሳናስገባ ምድሪቷን እናንቀጠቅጣለን። ጌታ ምስክሬ ነው ነው የምናለው። ማንንም ሳናስገባ በእያንዳንድ አንዳንዳችን በቂ ነን። እኔ ራሱ የሽንት በጠባቂ ቲክቶክ ላይ ከመጣው እኔ ራሴ በቂ ነኝ። ለቲክቶክ በቂ ነኝ። እኔ ራሴ በቃ አባቷ ግን እሷን እንዳለችው እኔ የእሷን ፎቶ አድርገ የእሷን ስም ተዛልን ብዬ ዝም ያልኩት እንጂ እኛ ደግሞ ተነክታ ፎቶውን አንስተን መርገጥ እንጀምራለን። ሃይሚ የነካ የለም በረካ ጨረቃ ፋሚሊ ክብር ይወዳል። ተከባብረን እንኖር እንጂ ምንም ይሄ ዱቄታ እየነኩን ነው። ስለዚህ ዝም አልናቸው፣ ተናንቀናል። እኔ እንኳን አሁን ወጣለሁ። እኔ ሽንት በጠባቂ ላይ ሄጄ ገዝት እንድከብትነ ወስኛለሁ። ተናድጃለሁ። በቃ ማርያምን ሂጂና ጽሁፏን እናንተ በይ። በጣም ነው የሚያሳዝነው። ማርያምን ባለፈው አንድ ሰው ሆስፒታል ገባ በዚህ የተነሳ ይሄን ጽሁፍ አይቶ። እግዚአብሔርን ታማ ነው። እግዚአብሔር እንኳን ለልጆቹ አተረፋት። እኔ እናት እናንተ አትጨነቁ። ለምን እናንተ እሷን እያያችሁ እሷ በቃ አበባ የሆነች ቡጥቅ የሆነች በቃ ፍክት እያለች ትመጣለች። እነሱ ደግሞ ሽንት ቤታቸው በአንድ እጅ ያጥባሉ። እነሱ እኮ ይሄ ጽሁፍ እግዚአብሔር እኔም ይየልኝላቸው ይሄ ጽሁፍ ተምሮ አይደለም በስልክ የተማሩ ሰዎች ናቸው በሷ ላይ የሚጽፉት። አረ እየከፈሉ እያጻፉ ነው ብር እየላኩ። እነሱማ ደደቦች ናቸው። አሁንም ይሄ ስድብ ምናምን ፋሽን እኮ አልፏል። የስድብ ፋሽን፣ የጽሁፍ ፋሽን ሰው ለስራ ነው። ሁሉ ነገር ከንሷልተሩም እናቴ የኔ ደጋፊዎች ተሳዳቢ አይደሉም። የጨረቃ ፋሚሊ ነው ሲነኩን ነው እኛ ምን ብለሽ አልነበረም? ነይና መርምረሽ አውጪ። እነዚህ 6 የማይሞሉ ያንቺ ደጋፊዎች ማርጀብቲ ዓለም ጻሽ ማነሽ እሷ ገባች። በቃ እኔ ሩቃበት እኔን ቤት ከፍተ ልሂድባት ማንም ደግሞ ልተኛና በኋላ ከፍታለሁ። ሁላችሁም ደህና ዋሉልኝ። ቤቷ ማናት? እሙ እስኪ ያሳይ። ቤቷ ማናት? ሁሉንም ትልክልሻለች። እሙ ጋር እሙዬ ላኪልኝ በያት በኢንቦክስ። እሙዬ ደግሞ አሁን ስራ ላይ ነች። ሂዱ ርገጧት። ማርያምን አትዋት። እግዚአብሔር ምንም እንትን የለም። ምንም አትበይ። ፎቶ የሃይሚን ፎቶ በሌላ እንትን አርጊና በአሻንጉሊት ፎቶሽን ፕሮፋይል አርጊና ለጊዜ እርገጫት ነው። በዚህ ችግር ነው። በዚህ እኮ እነሱ ያሉ ግን በዛኛው ላይ ነው የሚቀመጠው እንጂ የሽንት ቤት ጠባቂ ላይ ነው። በሽንት ቤት ጠባቂ ላይ ቁጭ በይ። እዚህ ይሄ የተከበረ ፕሮፋይል። እሺ አሩን መቆጣጠር ካልቻለ ሳታስገቢያለሽ አታስገቢም። የሽንት ቤት ነው ጠባቂዋ። ማንም አያስገባም ብዬ ብቻዬን ላብድና ትንሽ ላስጨዋቸው። እኔ ሲጀመር ማለት ነው እኔ እናንተ አታውቁም እንጂ እኔ አይምሮ ጭንቅላት የተገደለ የአይምሮ በሽተኛ እኔ አጉል በሽተኛ ነኝ። እናንተ አታውቁም እንጂ እኔ ዝም ብዬ ከእናንተ ጋር እዚህ ገብቼ ላወራው ደህና ሰው መሰራችሁ እንደቻው በቃ ደህና ነው እንዴ ባናትሽ ነው መትከል ረጂ እኔ አይምሮ አይሰረም ጭንቅላት ሁባ ተብዮ ማይቹት ሁባ ብሎክ አድርግ ሃና ይብናት እቺ ሁባ የምትባለው እከካም ማይም ሰገጤ እድሜ ልክ ያልተሰለጠነች እቺ
ሰገጤ ፋራ ማነች? እቺ ውበታች ያለች አበባ ሰጠችሽ እኮ በአናቶ ትተከል ለባሎት ይዛዳ ይከካም የሰው ባይነ ሃናን እየቀለደች ነው። አንቺ ብሎክ እንደታረቂ ራቃታለሁ እኮ ለምን እቺ ሰገጤ ፋራ እቺ ሃይሚ ላይ ስጥፉ ዝም ብላ ነው እያየች ያለችው። አሁን በሃይሚና በብሩኬ ሞድ ያዙ እንጂ እነሱ አውቃታለሁ። ሞድ እነሱም ይይዛሉ እንደ ሙድ በሃይሚና በብሩኬ ይይዛሉ። ኢየሱስ ጓደኞችሽ አይደለም ንገሪያቸው። ከዛሬ ጀምሮ ውባዬ ብሎክ ተደረገሻል። ሴትዮዋ የነገርኩሽ ነው። እነሱ እናቴ አንቺ የምትሰሪበት የማዳብ ቤት አይነት ነው የሚኖሩት። ከዛም አልፎ ነው ያቀው የሚኖሩት። ኖ እኔ ሶሪ ሃናን አንቺ አልሰማሽም እንደ እኔ እኮ ከመዳም ቤት እኮ ስራ እየሰራሁ አይደለም። መዳም ለመዳም ብር ሰጥቼ እሷ ነው ስራ የምሰራው። እኔ መንግስት ነኝ ተቀምጫለሁ። በጣም መንግስት ነሽ። መንግስት ስለሆንሽ እኮ ነው እንትን አወዛውዘሽ ምን ያችን ስሙን የምታክለውን ቂጥሽን አወዛወዘሽ ቤቴን ያዘጋሽብኝ። አሁንም ለውጣ እንደ በቪዲዮ ጋልብጬሽ ነው የምወጣው። አሁን ጠብ አደርግሻለሁ። እስኪ ሞክሪያት። ጠብ ምንድን ነው ጠብ? በኢየሱስ በኢየሱስ እኔ እፈራለሁ። እንደዚህ አትይ። እኔ እፈራለሁ። አሁን ነገ ረመዳን ኢድ ነው እኮ እናንተ ምን እየሰራችሁ ነው? እኛ ጋር ረመዳን የለም፣ ጾም የለም፣ ብጾም የለም። መዳም ቤት ነሽ? አይኑ አውቃለሁ መዳም ቤት ነሽ፣ ግን የት ሀገር ነሽ? ምን አውቃለሁ እኔ በፕሌን ነው የመጣው። ሶሪ ማር። ለነገሩ በፕሌን ነው የመጣሽው? በፕሌን መጥቼ መዳም እኔ የሆነ አዳራሽ ውስጥ ተቀምጬ ነበረ። በጣም ይሞቃል እዛ ቤት። ከዛ ሰውዬው አንድ ሰውዬው መጣ፣ መኪና ውስጥ አስገባ። መጣውና ትንሽዬ ክላስ ሰጡኝ። እሷ ውስጥ ነው የነበረው። ወረረረ ለካ እንትን ነሽ እንዴ? 17 ሌቭል ነሽ? ኖ አሁን እዚህ 17 ገባው እንዴ? እስኪልየው ኢየሱስ እንደዚህ እኮ በቅርብ ጊዜ ነው እኔ ኦኬ። በዚህ አንበሳ የወረደ ስልክ እንትን እኮ ነው። አዎ ባለፈው አንበሳ ወርደሻል። ሽንት ቤት አጣቢ እኮ ሽንት ቤት ጠባቂ 22 ደርሻለሁ። አዎ አይቼሻል። ግን ለምንድን ነው እኔ አሁን ጌም ስጫወት እኔ ሲገባ ሰዎቹ ሽንት ቤት ጠባቂ ይላል። ብሎ የማይመጣው ለምንድን ነው? እንደዚህ ብሎሽ ኢንጆይ አታረጊም? ዝም ብለሽ እንደ ተራ ነው የምትገቢ። በዛኛው እንደ ሌባ ነው የሚገባው። አዎ አይተሻል። ሲመጣ የጊፍተሮቹ እንዴት እንደሚገባሽ። እኔም እንደዛ እጄ ማለት ነው። አሁን የኔ እናት ሲሉ ነው የሚወጣው። እና መጣች እንደና ሆኖ መጣች እንዲሉሻል። ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ሚዬ የነካ ይነካ። በሰላም ኢትዮጵያ ይሄድ። እዚህ እነሱ በተኙበት ቦታ ምን እንደሆነ መጥቶ በእነሱ ላይ እንደ ድካም እንደ ምናምን ሆኖ እነሱ ያስተኛቸው ቦታ ላይ ያስተኛቸው። ሃይሚና ብሩክን እግዚአብሔር ይጠብቃቸው። እኔም ፍቅርን እግዚአብሔር ይጠብቀኝ። ጠላቶችን እግዚአብሔር ይባርካቸው። ለነሱ የሚበላ ነገር ምናምን ይስጣቸው፣ ስራ ይስጣቸው። እኔን የሚጥሉ ሰዎች ስራ እግዚአብሔር ይስጣቸው። ከዛ ስራ ይሰሩና እኔን ይተዋሉ። ሃይሚን የሚጥሉ ልጆች፣ በሃይሚ ላይ ጽሁፍ የሚጽፉ ልጆች እግዚአብሔር ትምህርት ቤት ያስገባቸውና እዛ ይጻፉበት እና ተባረኩ። ወዳቸዋለሁ፣ አከብራቸዋለሁ። ባይ ፍቅርዬ ቆንጆቻ እሙላክ እሺ፣ እንትኑን በኢንቦክስ እሙዬ እኮ አሁን ሚውት አድርጋ እዛ አካባቢ የለችም። ፍቅር አመፀኛዋ የሃናንዬ ነይ እባክሽ የምንጫወት። ሃናን ጊፍተር እዚህ ያለች ማን ይሰጠኛል? ሃናንዬ ዝም ብለን እንደበረኛ ምን ችግር ወርዳለች።
ሰማያቻው የኔና ሁላችሁም ወዳችኋለሁ። በቃ አትናጀጂ። ሀኒዬ ከተናገ አንድ ሁለት ቀን ኔትወርክ የሌለበት ሊሄድ ስለሚችል በእግዚአብሔር ለማንም አሳልፋችሁ እንዳሰጡ እንደፈለጋችሁ እነሷ እንደምትሰድቡ እናንተም ከዛ የበለጠውን አድርጋችሁ ስደቧት። ምንም የሚያመጡት ነገር የለም። አለቀ። ስድብ ነው። እነሱ እየመረቋት አይደለም። እዚህ ጋር የሆነ የሚያስጠላ ስድብ እየሰድቡ አይደል እንዴ? እናንተም የሚያስጠላ የሚዘገንን ስድብ ስደቧት። ስለማልኖር አንድ ሁለት ቀን ይምክን ማታ ማታ እንጃ እኖራለሁ እንጃ። ሀናንዬ ደግሞ እኔም ለወጣ ስለሆነ ቤትሽ ውስጥ ሰለሰው ጠበቃ የሚቆም አታስገቢ። እዚያ ብሎክ ነው ብሎክ አድርጊ። ይኸውልሽ ተይ የሚልሽን ሰው ሀናንዬ ሰሚኛለሽ? ሀንዬ ተይ ሀንዬ ስታወሪ ተይ የሚልሽን ይኸውልሽ እኔም ብለሽ ብሎክ እንደው የማይፈታ እንትን አስገቢያቸው። ቂሊጡ አስገቢያቸው። የቁም ስራ አስገቢያቸው። ሁለተኛ እንዳይወጡ። አዎ ምንም አመጡ። ቂሊጡ አስገቢያቸው። ኧረ አንቺ አላህ ወር የሚባለውን ታይ። ምንም አታመጡም። አትላኩብኝ። በኢንቦክስ ይልኩልኛል ዝም ብለው። እኔ አትላኩልኝ። ራሳችሁ ተወጡ። ራሳችሁ ሻናንዬ እዚያ ሄደው አሽቃብጠው እዚህ ሀይሚ ስትዘቀዘቅ እየመጡ ይህን እንደጋፊ እንደዚህ የእንትና እዚያው ሽሩ የማንም ትሁን እነሱ ናቸው ማስቆም ያለበት። ሄደው እነሱ ናቸው መናገር ያለበት። ለምንድነው የሄደንን ፎቶ አድርገሽ ብለው እነሱ ሲጠይቁ ብቻ መተው እዚህ ጋር ሲያስጠፉ ብቻ እኛ እናቆማለን። አለቀ። ሌላ ምንም ታሪክ የለውም። ስድብ ነው። ተፋቱን። ዝም ብሆናችሁ እኮ በየደቂቃው እየመጣችሁ የሆነ ነጥብ እየጣላችሁ ልጅቷ ላይ ኧረ ተፋቱን። ዘንድሮም አላችሁ ትናንትም አላችሁ። ዝባላ ውስጥ እኮ አስገብቻችሁ ነበር። ከየት እንደመጣችሁ እናንተ ደግሞ ተፋታት ልጅቷን በቃ ተዋት ትኖሩበት። ጥናት ገና እናንተ ታብዳላችሁ። የእናንተ ቆማ ቀረች እኮ እንጨት መስላ የአህያ ኮቴ መስላ ሄለን ቆማ ቀረች። ማንም አይፈልጋትም። ከ50 ወንድ ጋር ስትቸረችር ማን ይፈልጋታል? ስለዛ ልጅቷን እችን ተዋት።